የ1447ኛው የኢድ አልፈጥር በዓል እንግዲህ በተለየ ሁኔታ በዚህ በአዲስ አበባ ስቴዲየም ተከብሯል። ይህ በዓል እንግዲህ የተለየ በዓል ነው። ቀደም ሲል እንደገለጽ ነው ህዝበ ሙስሊሙ ለሀገሩ ሰላምን እንዲሁም ደግሞ ለወገኑ መረዳዳትን የተመኘበት ነው። የ1447ኛው የኢድ አልፈጥር በዓል በዚህ በአዲስ አበባ ስቴዲየም በተለየ ሁኔታና በደመቀ ስነ ስርዓት ተከናውኖ ተጠናቋል። ይህ በዓል እንግዲህ ሁሉም በደስታ እንዲያሳልፈውም መልእክቶች የተላለፉበት ነበረ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ባለፉት ቀናቶች ይህ በዓል በተለየ ሁኔታ እንዲጠናቀቅ መልእክቶችን ያስተላለፈበት ነበር። ህዝበ ሙስሊሙም እንግዲህ የሀገርን ሰላም የሀገርን አንድነት በማጠናከር በዓሉን እንዲያሳልፍም መልእክቶች የተላለፉበት ነበረ። ይህንንም ለማድረግ እንግዲህ እኛ ያነጋገርናቸው ህዝበ ሙስሊሞች ይህንን ነው የነገሩን። የሀገራችንን አንድነት ሰላም ለማጠናከር የሚያስችሉ ስራዎችን እንሰራለን ብለዋል። በመተሳሰብ ከጎረቤት ጋር በደስታ ከዘመድ ጋር በደስታ ከቤተሰብ ጋር ሃፒ ሆኖ ይሄን እንዲያከብረው እንመኛለን። አገርን የሚጠቅም ነገር ነው እስልምና የሚያዘን። ረሱል ሰለላሁ ዐለይሂ ወሰለም አገራችሁን ውደዱ፣ አገራችሁን ጠብቁ፣ ለአገራችሁ ስትሉ ራሳችሁን መስዋዕት አድርጉ ብለዋል። እንዲሁም ለቤተሰቦቻችሁ አለ ዝርዝር አለው። ስለዚህ አገር ማለት ውድ ነገር ናት፣ እናት ማለት ናት፣ የሁላችን ናት ኢትዮጵያ ማለት ነው። ስለዚህ አንድ አገርህን መጠበቅ ራሱ ከኢባዳ ነው። አገር መውደድ ኢማን ነው ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። አገር መውደድ ኢማን ነው ብለዋል። አገር በአገር ላይ በሁሉም እንትን መሳተፍ ህዝበ ክርስቲያኑ ከህዝበ ሙስሊም ጋር አገር እቺ አገር የጋራ ናት፣ እቺ አገር የጋራ ናት። እምነት ግን ያንዳንዱ መብት ነው። በዚህ ሀገር የመጣ ግን ሙስሊሙም ህዝበ ሙስሊሙም ከህዝበ ክርስቲያኑ ከማንኛውም ብሔር ብሔረሰብ ጋር ሆኖ ለሀገር መቆም አለበት ለሰላም። 30 ቀን ተጽሞ ዛሬ ሁሉም ሙስሊም ያለውም የሌለውም ተደስቶ መዋል ያለበት ነው። ይሄ ሸሪዓ ዲናችን የሚያዘው ነው። ያለው ለሌለው ማካፈል አለበት። አብረው ተደስቶ እንዲኖር ማድረግ አለበት። ይሄ ማድረግ ይኖራል ብዬ ነው ሁሉም ያደርጋል ብዬ ነው ደግሞ የምጠብቀው ግዴታችን ስለሆነ ዛሬ ጦሙ ኢዱ ከቤተሰብ ጋር እንዲሁም መዘያየር ዘመድ አዝማድንም መዘያየር በጥሩ ሁኔታ እንዲሁም ወላጆቹን ቤተሰቦች ዘመድ አዝማዶቹን መዘያየር የዚያራ ቀን ነው። እንደውም ሱረተ ረሂም የሚቀጠልበት ቀን ነው፣ የሚጠያየቅበት ሩቁም ያሉት አውሮፓም ያሉት ምስራቅም ያሉት የሚዘያየሩበት ደውሎ እንኳን የሚደረግበት ሁኔታ ነው። ይሄ ደግሞ ዘካተል ፍጥር ማለት እንግዲህ የሚያወጣው አንድ ሰው ሳይሰገድ ነው ማውጣት ያለበት። ከተሰገደ በኋላ እንደ ተዘቃ ነው። ምክንያቱም ዘካተል ፍጥርን ያላወጣ ጦሙ ተንጠልጥሎ ነው የሚቀረው። ግዴታስ ኢዱ ሰላት ከመሰገዱ በፊት ማውጣት አለበት። ከዛ በኋላ ቢያወጣውም ዘካተል ፍጥር ሊሆን አይችልም፣ እንደ ሰደቃ ነው የሚሆነው። አንድነታችን እንዳይሸራረፍ፣ አንድነታችን፣ ንግግራችን፣ ውበታችን ያለን ከዲሃ ጋራ መብላት ያለን ቆርሰን መስጠት፣ የጋራ ልብስም ካለን መስጠት፣ ገንዘብ ካለን መግዛት፣ መተባበር አንድ የሙስሊሙን የቀጣዩንም አንድነታችን እንዳይሸራረፍብን የሚል ሐሳብ አቀርባለሁ። ረመዳን ቤተሰብ ጋር እንደዚህ ጓደኛ ጋር ፈጥር ስትጣራራ ምናምን በጣም ደስ የሚል ጊዜ ነበርና ለዛ ነው በጣም ማጠሩና እንትን ማለቱ በጣም የምንቆጨው በዛ ነው። በጣም ደስ የሚል ወራት ነው፣ የረህመት ወር ነው። በቃ አላህ እዝነቱን ሸይጣን የሚታሰርበት በቃ ብዙ ነገር እስትግፋር የምናደርግበት ወደ አላህ መንገድ ብዙ ጊዜ ዚክር የምናበዛበት ረመዳን ይሄ ወር። ኢድ ትልቅ በዓል ነው። ከኢድ አድሃ ቀጥሎ ትልቅ በዓል እና የኢድ አልፈጥር በዓል ከአቅመ ደካሞች ጋር ከጎረቤት ጋር ከቤተሰብ ጋር ጥሩ ሁኔታ የሚያልፍ ነው። ትላንትናም ደግሞ ዘካተል ፍጥር የሚባል ነበር። ዘካተል ፍጥር ማለት አንድ ሰው 30ውን ቀን ጾሞ ከዛ በኋላ ያንን ከአቅመ ደካሞች ጋር የሚያሳልፍበት ነው። ያም ደግሞ እህል 2.5 ኪሎ ግራም በማውጣት ስንዴም ሊሆን ይችላል፣ ዱቄት ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ቴምርም ሊሆን ይችላል። እስከ ኢድ ሰላት ቀደም ብሎ እስካለው ሰዓት ለሚስኪን ወገኖቻችሁ ጋር እያከፋፈልን በእንደዛ ሁኔታ አሳልፈነዋል። በጣም ጥሩ ነበር ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ። አላሁ
أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد والله أكبر الله أكبر ولله الحمد لا إله إلا الله والله أكبر ولله الحمد صلاة العيد أثابكم الله الله أكبر الحمد لله رب العالمين الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله